ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የምሽት ዜናዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። የትግራይ ህዝብ ሰላምና መረጋጋት አግኝቶ በልማት ተጠቃሚ እንዲሆን የፌዴራል መንግስት ድጋፉን አጠናክሮ እንደሚቀጥል የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በቀጣዮቹ ጊዜያት የትግራይን ህዝብ ልማትና የለውጥ ፍላጎት የሚያሳኩ ተግባራት እንደሚከናወኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ገለጹ። ህብረተሰቡ ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሁለት አባላት እጩዎችን ከነገ ጀምሮ እንዲጠቁም የብሔራዊ ምርጫ ቦርድ ስራ አመራር ቦርድ አባላት መልማይ ኮሚቴ ጥሪ አቀረበ። ከውጭ አሜሪካ የደቡብ ሱዳናውያን ቪዛ መንጠቋን ተከትሎ ደቡብ ሱዳን ቅሬታዋን ገለጸች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችን ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያ የትግራይ ህዝብ ሰላምና መረጋጋት አግኝቶ በልማት ተጠቃሚ እንዲሆን የፌዴራል መንግስት ድጋፉን አጠናክሮ እንደሚቀጥል የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ርክክብ ስነ ስርዓት ዛሬ ተካሂዷል። በዚህም ሌተናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ተረክበው የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም ቃል ኪዳን ሰነድን ፈርመዋል። በስነ ስርዓቱም የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ አህጉራዊና ዓለም አቀፋዊ ዲፕሎማቲክ ማህበረሰብ ተወካዮች ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደገለጹት የትግራይ ህዝብ ሰላምና መረጋጋት አግኝቶ በልማት ተጠቃሚ እንዲሆን የፌዴራል መንግስት ድጋፉን አጠናክሮ ይቀጥላል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት አቶ ጌታቸው ረዳ ከፕሪቶሪያው የሰላም ስምምነት ጀምሮ ላለፉት 2 ዓመታት በክልሉ ሰላም የማስፈን ፍላጎትን እውን ለማድረግ ለሰጡት የማይናወጥ የጸና ቁርጠኛ አመራር ምስጋና አቅርበዋል። የትግራይ ህዝብ ላለፉት 2 ዓመታት ሰላም እንዲያገኝ የፈጸሙት ታላቅ ተግባር በቀላሉ የሚታይ እንዳልሆነም ገልጸዋል። ሌተናንት ጀነራል ታደሰ ወረደ በቀጣይ የጊዜያዊ አስተዳደር ፕሬዝዳንትነት ኃላፊነታቸው የአቶ ጌታቸው ረዳን ፈለግ በመከተል ሰላምን እንደሚያጸኑ ተስፋ እንዳላቸውም ተናግረዋል። ለአንድ ወር ያህል ጊዜ የኢትዮጵያን ህገ መንግስት የፕሪቶሪያውን የሰላም ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይት ሲካሄድ መቆየትን አስታውሷል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ ቀሪ ቁልፍ ስራዎች የሚያከናውን አካል እንደሚያስፈልግ ድምዳሜ ላይ መደረሱን ጠቁሞ ጊዜያዊ አስተዳደሩን መርቶ ከግብ የሚያደርስ አካል ለመሰየም ሰፊ ውይይት ሲደረግ መቆየትን አብራርተዋል። በተካሄደው ውይይት ማሟላት የሚገባቸውን የህግ ክፍተቶች እንዳሉ ግንዛቤ መወሰዱን ጠቁሞ በዚህም በአዋጅና በአሰራር ሊታረሙ የሚገባቸውን ጉዳዮች በማስተካከል በሰላማዊና አዲስ ባህል የስልጣን ሽግግር ቅብብሎች መደረጉን ተናግረዋል። የአዋጅ ማሻሻያ ማድረግ አሰራርን የተከተለ ስኬታማ የርክክብ ስነ ስርዓት መካሄዱን አስረድተዋል። የጊዜያዊ አስተዳደሩ ፕሬዝዳንት የክልል ህዝብ የጠማውን ሰላም፣ ልማትና እንደሌሎቹ ወንድሞቹ ወጥቶ የመግባት መሻት በማሳካት ለኢትዮጵያና አፍሪካ ጠቃሚ የሆነ ስራ በመስራት ታሪክ የሰጣቸውን እድል እንዲጠቀሙበት መልእክታቸውን አስተላልፈዋል። የፌዴራል መንግስት የትግራይ ህዝብ ሰላም አግኝቶ እንደሌሎቹ ወንድሞቹ በኢትዮጵያ እየመጣ ያለውን ለውጥ እንዲቋደስ ቀጣይነት ያለው ድጋፍ እንደሚደረግ አረጋግጠዋል። ጊዜያዊ አስተዳደሩ ፕሬዝዳንት ሆነው ለተሰየሙት ሌተናንት ጀነራል ታደሰ ወረደም ቀጣይ ስራቸው ቀናይ እንዲሆን መልካም ምኞታቸውን ገልጸዋል። እንደሚከተል ይቀርባል።
Your Excellency Mr. Mahmouda, AU Chair, Your Excellency Workana Gabayo, IGAD Secretariat, የተከበሩ አፈ ጉባኤ ታገሰ ጫፎ፣ የተከበሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የተከበሩ የፓርቲያችን ምክትል ፕሬዝዳንት አቶ አደን ፋራ፣ diplomatic corps and our partners in peace, good morning to you all. በመጀመሪያ ክቡር አቶ ጌታቸው ረዳ ላለፉት 2 ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን የሰላም ፍላጎት ለማረጋገጥና ከሰላሙ ባሻገር ላደረጉት አስተዋጽኦና ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ለትግራይ ሕዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌደራል መንግስት እንዲሁም በራሴ ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። አቶ ጌታቸው በጸቡ ጊዜ ቆርጠው ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለት ቦታ ለመርገጣቸው ቢያንስ የትግራይ ሕዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ክቡር ታደሰ እሳቸውም የጌታቸውን ፈለግ ተከትለው ይህንን ሰላም እንደሚያጸኑ ከፍተኛ ተስፋ አደርጋለሁ። ባለፉት 1 ወር ገደማ የኢትዮጵያን ሕገ መንግስት የፕሪቶሪያን ስምምነት የዲፕሎማቲክ ኮሚኒቲውን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ትራንዚሽናል መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይሄንን ትራንዚሽን ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶች ስናደርግ ቆይተናል። በውይይት ውስጥ በትግራይ የሚንቀሳቀሱ ልዩ ልዩ ፓርቲዎች፣ ታዋቂ ግለሰቦች፣ የሽግግር መንግስቱ አመራሮች በተለይም አቶ ጌታቸው ረዳ ከሌሎችም አካላት ጋር ሰፊ ውይይት አካሂደናል። በዚህ ውይይት ልናሟላቸው የሚገቡ ክፍተቶች እንዳሉ ተገንዝበናል። በአዋጅ ሊሻሻል የሚገባቸው ጉዳዮች ነበሩ። በአሰራር ሊታረሙ የሚገባቸው ጉዳዮች ነበሩ። እነዚህን ሁሉ ካስተካከልን በኋላ ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። ክቡር ጀነራል ታደሰ ባለፉት 2 ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። ረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክሆልደርስ የታመነ ነው። በእኛ በኩል ለዛሬ ያለን መልእክት የአዋጅ ማሻሻሉ፣ አሰራር መከተሉ፣ እንደዚህ ያለም ግሬስፉል ፕሮግራም ማካሄዱ በሙሉ ልክ ለአንድ ሰው አይን እንደመቅጠም ነው። አይን የሌለው ሰው የሚፈልገውን ነገር በቀላሉ መከወን ይቸገራል። የህግ የአሰራር እንደዚህ አይነት ሴሬሞኒያል ጉዳዮች ለጀነራል ታደሰ በትክክል የሚያዩ 2 አይን ይሰጣቸዋል። አይናማ ያደርጋቸዋል። በህግ ላይ ቆመው አወያይተው ጊዜ ወስደው በሁሉም ፈቃድና ይሁንታ የመጡ ፕሬዝዳንት ስለሆኑ አይናማ ሰው ያደርጋቸዋል። ነገር ግን አይናማ መሆን ለማየት በቂ አይደለም። ብርሃን ይፈልጋል። አይን ያለው ሰው ብርሃን በሌለበት ቦታ ላይ ወይም በጨለማ ውስጥ አይናማ ሰውና አይን የሌለው ሰው እኩል ናቸው። ሁለቱም መንቀሳቀስ አይችሉም። አይኑ ህግ ነው፣ አይኑ ስርዓት ነው፣ አይኑ አሰራር ነው። ብርሃኑ ግን ተግባር ነው። የትግራይ ህዝብ የጠማውን ሰላም፣ የትግራይ ህዝብ የጠማውን ልማት፣
የትግራይ ህዝብ የጠማውን እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ ይሆንና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። እስከዚህ ጊዜ ድረስ አይን የመቅጠሙ ስራ በተሟላና ህጋዊ በሆነ መንገድ ተከናውኗል። ብርሃን የማከሉ ስራ ግን ከሰዓት ጀምሮ እሳቸው የሚወስዱት ጠንካራ እና ህጋዊ ውሳኔዎች ላይ የሚመሰረት ይሆናል። ታሪክ የሰጠንን እድልና ጊዜ ህግን ተንተርሶ ለህዝብ ጥቅም መጠቀም ለትውልድ የሚበጅ ስለሆነ ጀነራል ታደሰ በጣም ብዙ ድምጾች ብዙ ጅምብሮች ያሉበት የፖለቲካ አውድ ቢሆንም ያላቸው ልምድ በመጠቀምና የፌደራል መንግስት እንዲሁም የኢንተርናሽናል ኮሚቴውን ድጋፍ የአቶ ጌታቸውን ድጋፍ በማከል ቀሪ ስራዎች በተሟላ መንገድ እንዲከወኑና የትግራይ ህዝብ እንደ ሌሎች ክልሎች በራሱ መርጦ የሾማቸው ግለሰቦች እንዲያስተዳድሩት የሚያስችል ሁኔታ ይፈጥራሉ ብዬ ተስፋ አደርጋለሁ። አልቲሜትሊ ዴሞክራሲን ኤክሰርሳይዝ የምናደርገው የትግራይ ህዝብ ልክ እንደ ሌሎች ክልሎች መሪ የሚለውን ሰው በምርጫ መርጦ የራሱን አስተዳደር በህዝቡ ይሁንታ እና በህግ አግባብ ሲመሰረት ነው። የዚህ የትራንዚሽናል አድሚኒስትሬሽን ዋነኛ ስራ የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ህዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። የህዝብ ለረጅም ጊዜ ለዲሞክራሲ፣ ለሰላም፣ ለልማት የታገለ ብዙ ዋጋ የከፈለ ህዝብ ነው። ተጨማሪ ዋጋ እንዲከፍል ከልማት እንዲርቅ ከሚያደርጉ ተግባራት በመቆጠብ ህዝቡ ስልጣኑን ተጠቅሞ ልጆቹን መምረጥ እንዲችል ልጆቹ ሲባል በርካታ ትግራይን ለማስተዳደር ኢትዮጵያን ለማስተዳደርና ለማገዝ የሚችሉ ሰዎች በትግራይ ፖለቲካል አውድ ውስጥ እንዳሉ ይታወቃል። ያንን ግን ምርጫ ማካሄድ ያለበት የትግራይ ህዝብ ስለሆነ ይሄን በማሳካት ረገድ ጀነራል ታደሰ በየቀኑ በተግባር የትግራይን እናቶች፣ ወጣቶች፣ ምሁራን ፍላጎት ለማርካት የበኩላቸውን አስተዋጽኦ እንደሚያደርጉ ሙሉ እምነት አለኝ። በእኛ በኩል እንደተለመደው አስፈላጊውን ድጋፍ እናደርጋለን። የትግራይ ህዝባችን ፎይታ እንዲያገኝ ወደ ሰላም ወደ ልማት እንዲገባ እንደ ሌሎች ወንድሞቹ በኢትዮጵያ እየመጣ ያለውን ለውጥ እንዲቋደስ ከፍተኛ ፍላጎት ስላለን በሙሉ ልብ የምንደግፍ መሆኑን በድጋሚ ላረጋግጥልዎ ፈልጋለሁ። መልካም የሥራ ዘመን ይሁንልዎት። በባለፉት ወራት በነበረኝ ውይይት ያረጋገጥኩት የትግራይ ወጣቶች፣ የትግራይ ምሁራን፣ የትግራይ ባለሀብቶች ሰላም ይፈልጋሉ፣ ልማት ይፈልጋሉ። ከሌሎች ወንድሞቻቸው ጋር ሆነው የትግራይን ህዝብ ህይወት መለወጥ ይፈልጋሉ። ያን ሁሉ ድጋፍ በመጠቀም አመርቂ ስራ እንዲሰሩ ያለኝን ምኞት እየገለጽኩ በዚህ መልኩ እንደሚወራው ሳይሆን በሰላም በንግግር በህግ አግባብ የስልጣን ሽግግር የማድረጉ ሂደት ባህል እንዲሆን እና የኢትዮጵያም መለኪያ ገጽታ እንዲሆን እየተመኘው አቶ ጌታቸው ረዳ ባለፉት ጊዜያት ካደረጉት በተጨማሪ በሚቀጥሉት ጊዜያት ከፌደራል መንግስትም ከክልሉ መንግስትም በፖለቲካል አውድ ውስጥ አዎንታዊ ሚና እንደሚጫወቱ ያለኝን እምነት ለመግለጽ ወዳለው እጅግ በጣም ወሳኝ ፕሮግራም ነው። ቀሪውን ተግባር ስለሆነ የሚያረጋግጠው የተግባሩን ስራና እስክሪብቶውን ለጀነራል ታደሰ አስረክበናል። እንግዲህ ቀሪውን በአብረን በጋራ ያያየን እየተጋገዘን የምንቀጥል ይሆናል። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ሲሾሙ የተሰጣቸውን ኃላፊነት በትጋትና በታማኝነት ለመወጣት ቃል ገብተዋል። ሌተናል ጀነራል ታደሰ ወረደ ዛሬ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ሲረከቡ የፈረሙት የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ እንደሚከተለው ቀርቧል። የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የትግራይ ክልል አካታች ጊዜያዊ አስተዳደር ከዚህ በታች የተዘረዘሩትን ኃላፊነቶች ለመወጣት በሙሉ ኃይሉና በትጋት ይሰራል። አንደኛ፣ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ።
ሁለተኛ በፕሪቶሪያው ስምምነት መሰረት ትጥቅ መፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። ሶስተኛ በክልሉ የህግ የበላይነት እንዲሰፍን ማድረግ፣ ከህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆም ማድረግ፣ ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራ መስራት። አራተኛ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎችን እንዲሳለጡ ማድረግ። አምስተኛ ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። ስድስተኛ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆነበት የፖለቲካ ብዙሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። ሰባተኛ የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። ስምንተኛ የክልሉ መንግስታዊ የሚዲያና የኮሙኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስተከብሩ መሆናቸውን ማረጋገጥ የሚሉ ናቸው። በቀጣይ ጊዜያት የትግራይን ህዝብ ልማትና የለውጥ ፍላጎት የሚያሳኩ ተግባራት እንደሚያከናውኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ርክክብ ስነ ስርዓት ተካሂዷል። በዚህም ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ተረክበው የትግራይ ክልል አካታች ጊዜያዊ አስተዳደር የተልእኮ አፈጻጸም የቃል ኪዳን ሰነድን ፈርመዋል። በስነ ስርዓቱም የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ አህጉራዊና ዓለም አቀፋዊ ዲፕሎማቲክ ማህበረሰብ ተወካዮች ተገኝተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ በዚህ ወቅት እንደገለጹት ባለፉት 2 ዓመታት ያልተሰሩ በቀጣይ መሰራት ያለባቸው በርካታ ተግባራት አሉ። ከፕሪቶሪያ ስምምነት አፈጻጸም ጋር የተያያዙ ብቻም ሳይሆን የተፈጠሩ የጸጥታ፣ ፖለቲካ እንዲሁም የኢኮኖሚ ችግሮች መኖራቸውን ገልጸዋል። እነዚህ ችግሮች ቀላል አለመሆናቸውን ገልጸው በዚህ ላይ ለውጥ ለማምጣት በትኩረት እንደሚሰራ አረጋግጠዋል። በቀጣዮቹ ጊዜያት የትግራይ ህዝብ የልማት ጥያቄና የለውጥ ፍላጎት የሚያሳኩ ተግባራት እንደሚያከናውንም ጠቁሟል። እንዲሁም የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር እንደሚሰራ እንዲሁም ያሉ ውጥረቶችን የማርገብ ስራ እንደሚከናወን አመላክተዋል። የህዝቡ የለውጥ ፍላጎት ለማሳካት የሚሰራበት መሆኑን ነው ያነሱት። የትግራይ ክልል ጊዜያዊ አስተዳደር የቀደመው የፕሬዝዳንት ጌታቸው ረዳ በኩላቸው ጊዜያዊ አስተዳደሩ ባለፉት 2 ዓመታት በርካታ ስራዎች መስራቱን ገልጸዋል። ለአብነትም አገልግሎቶችን የመመለስ፣ የሰብአዊ ድጋፍ እንዲሁም የተፈናቃዮችን የመመለስ ስራ መስራቱን ገልጸው ነገር ግን በቂ አለመሆናቸውን ተናግረዋል። የፌዴራል መንግስት ለተጨማሪ 1 ዓመት የጊዜያዊ አስተዳደሩ እንዲቀጥል ማድረጉ አዎንታዊ ተግባር መሆኑንም ገልጸዋል። የትግራይን የሰላምና የለውጥ ፍላጎት ለማሳካትና የተሻለ ውጤት ለማስመዝገብ ትኩረት ሰጥቶ መስራት እንደሚገባም ነው ያስገነዘቡት። በውስጡ የነበሩ የፖለቲካ ንትርኮች የፕሪቶሪያ ስምምነት በተሟላ መልኩ እንዳይከናወን በማድረግ ረገድ የአንበሳውን ድርሻ እንደሚወስዱ አንስተዋል። እርስ በርስ በመጓተት መቀጠል እንደማይቻል የገለጹት አቶ ጌታቸው የተገኘውን ሰላም ለማደብዘዝ የሚደረጉ እንቅስቃሴዎች መኖራቸውን በመገንዘብ ሰላሙን ለማጽናት ጠንክሮ መስራት እንደሚገባ አስገንዝበዋል። አሁን ላይ በትግራይ ህዝብ ዘንድ ያለው የሰላምና የለውጥ ፍላጎት ሊቀለበስ የማይችል መሆኑን ገልጸዋል። እነዚህን ከግምት በማስገባት የቀሩ ስራዎችን ማጠናቀቅ፣ ስራ ላይ ትኩረት ማድረግ እንደሚገባም ነው ያመላከቱት። በተያዘ የትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ ሲሉ አቶ ጌታቸው ረዳ ምስጋናቸውን አቀረቡ። አቶ ጌታቸው ረዳ የ2 ዓመት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ኃላፊነታቸው በይፋ ማስረከባቸውን በማህበራዊ ትስስር ገጻቸው ባሰፈሩት መረጃ አመላክተዋል። በኃላፊነት ቆይታዬ የትግራይ ህዝብ ላሳየኝ ክብርና ድጋፍ ላቅ ያለ ምስጋና አለኝ ያሉት አቶ ጌታቸው ህዝባችን ወደ ተሻለ ሁኔታ እንዲመለስና ሁለንተናዊ ፍላጎት እንዲሟላለት የተቻለኝን ሁሉ አድርጋለሁ ብለዋል። የሰላምና የለውጥ ፍላጎቶችን እንዳይሰናከሉ ትግላችን እናጠናክር ሲሉ መልእክታቸውን አስተላልፈዋል። ህብረተሰቡ ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላት እጩዎች ከነገ ጀምሮ እንዲጠቁም የብሔራዊ ምርጫ ቦርድ ስራ አመራር ቦርድ አባላት መልማይ ኮሚቴ ጥሪ ያቀረበ። የእጩዎቹ ጥቆማ መስጫ ጊዜ ከነገ ጀምሮ እስከ ሚያዝያ 21 2017 ዓ.ም እንደሚቆይም ኮሚቴው ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1113/2011 አንቀጽ 5 ንዑስ አንቀጽ 1 እጩ የስራ አመራር ቦርድ አባላት መልማይ ኮሚቴ ማቋቋም እንዳለበት ይደነግጋል። በዚህ መሰረት የብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላትን የሚመለመል ገለልተኛ ኮሚቴ በጠቅላይ ሚኒስትር ዶክተር አብይ አህመድ ተቋቁሞ ወደ ስራ ገብቷል። የኮሚቴው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ ታደለን ኮሚቴው ከተቋቋመበት ጊዜ አንስቶ የተለያዩ ስራዎችን ማከናወን ገልጸዋል። በዚህም የውስጥ አሰራር መመሪያ፣ የድርጊት መርሃ ግብር እንዲሁም የመመልመያ መስፈርት ማዘጋጀቱን ጠቁሟል። ኮሚቴው ግልጽ በሆነ አካሄድ እጩዎችን ለማቅረብ ይችል ዘንድ ይፋዊ የእጩዎች ጥቆማ ጥሪ ለመላው ህዝብ፣ ለፖለቲካ ድርጅቶችና ለሲቪክ ማህበረሰብ ያቀርባል ብለዋል።
በአዋጅ አንቀጽ 6 ንዑስ አንቀጽ 1 የብሔራዊ ምርጫ ቦርድ አባላት ሊያሟላቸው ከሚገቡ መስፈርቶች አንፃር ለእጩነት የሚጠቁማቸው ግለሰቦች መስፈርቶችን በሚገባ ማሟላታቸውን ማረጋገጥ እንዳለባቸው አስገንዝበዋል። ለእጩነት የሚጠቁሙ ግለሰቦች ዜግነታቸው ትውልደ ኢትዮጵያዊት መሆን አለባቸው ብሏል። ሌላኛው ከገለልተኛነት አንፃር የማንኛውም ፖለቲካ ድርጅት አባል ያልሆነች መሆን እንዳለበትም አመላክተዋል። ከሙያው ብቃት አንፃርም ከምርጫ ጉዳዮች ጋር ተያያዥነት ባላቸው በተለይም በሕግ፣ በፖለቲካል ሳይንስ፣ በሕዝብ አስተዳደር፣ በስታቲስቲክስ፣ በኢንፎርሜሽን ቴክኖሎጂና ሌሎች የተዛማጅ ባላቸው ዘርፎች ከፍተኛ ሙያ ብቃት ያላት መሆን እንዳለባቸው አንስቷል። መልካም ስነ ምግባርና ስብዕና፣ ኃላፊነት የመሸከም ብቃት፣ ፈቃደኝነት፣ ታማኒነት፣ ከሌሎች ጋር የመስራት ክህሎት፣ የማስተባበር እንዲሁም በስራቸው ላሉ ሰራተኞችና የስራ ባልደረቦቻቸው ምቹ ሁኔታ የመፍጠር የተረጋገጠ ችሎታና ሌሎች ጠቃሚ ጉዳዮችን ይጨምራል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ እጩ ምክትል ሰብሳቢና አባላት ጥቆማ የሚቀርብበት ዘዴ በጽሁፍ መሆኑንም ጠቁሟል። በመሆኑም ጥቆማ አቅራቢዎች የሚከተሉትን የጥቆማ ማቅረቢያ መንገዶች መጠቀም እንደሚችሉም ተናግረዋል። በኢሜል erc@hopr@gov.it፣ በዋትስአፕ 0900357507፣ በቴሌግራም 0900357507፣ በፖስታ ለብሔራዊ ምርጫ ቦርድ የሥራ አመራር ቦርድ እጩ አባላት መልማይ ኮሚቴ የመልእክት ሳጥን ቁጥር 800001 ማቅረብ እንደሚችሉ ጠቁሟል። በአካል ማቅረብ ለሚፈልጉ 4 ኪሎ የህዝብ ተወካዮች ምክር ቤት የእንግዳ መቀበያ ቢሮ በሚዘጋጅ ዝግ ሳጥን ውስጥ የጥቆማ ወረቀታቸውን ማስቀመጥ ይችላሉ ብለዋል። ለበለጠ መረጃ በስልክ 0900357507 መረጃ ማግኘት እንደሚችሉም ተናግረዋል። ጥቆማ የሚቀርብበት የጊዜ ገደብን በተመለከተ ከነገ ሚያዝያ 1 እስከ ሚያዝያ 21 2017 ዓ.ም እስከ ቀኑ 11 ሰዓት ተኩል ለመልማይ ኮሚቴው ማቅረብ ይቻላል ብለዋል። ከተቀመጠው የቀንና ሰዓት ገደብ ውጪ የሚመጡ ጥቆማዎችን ተቀባይነት እንደሌላቸውም አመላክተዋል። ለወሎ ቴሪሸሪ ኬር የሕክምናና የማስተማሪያ ሆስፒታል ግንባታ የተሰበሰበ ገንዘብና ንብረት የፋይናንስ ኦዲት በማከናወን እስከ ግንቦት 15 ድረስ ለወሎ ዩኒቨርሲቲ ርክክብ እንዲፈጸም የተወካዮች ምክር ቤት አቅጣጫ አስቀምጧል። የወሎ ቴሪሸሪ ኬርና የማስተማሪያ ሆስፒታል ፕሮጀክት በጎ አድራጎት ኮሚቴ ከወሎ ዩኒቨርሲቲ ጋር ፕሮጀክት ጽሕፈት ቤቱን ለመዝጋት የሚደረግ የገንዘብና የንብረት የቅድመ ርክክብ ውይይት በአዲስ አበባ ተካሂዷል። በመድረኩ በተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ፣ የፌዴሬ ሲቪል ማህበረሰብ ድርጅቶች ባለስልጣን ዋና ዳይሬክተር ሳምሶን ቢራቱ፣ የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ፣ የወሎ ትሬሸሪ ኬር እና የማስተማሪያ የወሎ ሆስፒታል በጎ አድራጎት ኮሚቴ ሰብሳቢ ወይዘሮ ጣይቱ አሊና የአካባቢ ማህበረሰብ ተወካዮች ተገኝተዋል። በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ በዚህ ወቅት እንደተናገሩት ዩኒቨርሲቲው የወሎ ትሬሸሪ ኬር የሕክምናና የማስተማሪያ ሆስፒታል ስም የተሰበሰበ ገንዘብ እንዲረከብ ከወራት በፊት በምክር ቤቱ አቅጣጫ ተቀምጧል። ይህንም እንዲያስፈጽም የፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ኃላፊነት እንደተሰጠው ተናግሯል። በዚህም የክዋኔ ኦዲት መደረጉን አነስተው በቀጣይ ጊዜያት የፋይናንስ ኦዲት በማከናወን እስከ ግንቦት 15 ድረስ የገንዘብና ንብረት ርክክብ እንዲፈጸም አቅጣጫ አስቀምጠዋል። በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በክር በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈውን የመደመር ትውልድ መጽሐፍ ለፓኪስታን ብሔራዊ ቤተ መጻሕፍት አበረከቱ። አምባሳደሩ በዚህ ወቅት በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ሰጭነት በፖለቲካ ኢኮኖሚ፣ በማህበራዊና የህግ ስርዓት በመገንባት በትጋት በተሰሩ ስራዎች ስኬቶች መገኘታቸውን ገልጿል። አምባሳደሩ አክለውም የመደመር ፍልስፍና ጠቅላይ ሚኒስትሩን የኖቤል ተሸላሚ፣ የአረንጓዴ አሻራ ሀሳብ አምንጭ እንዲሁም የቀጠናዊ ውህደትና የፓን አፍሪካኒዝም ተሟጋች እንዲሆኑ ያስቻለ የአስተዋይነታቸው ፍሬ ነው ብሏል። የፓኪስታን ብሔራዊ ቤተ መጻሕፍት ዳይሬክተር አቶ ራጃ ጃቬድ በበኩላቸው የመደመር ትውልድ መጽሐፍ በፓኪስታን ብሔራዊ ቤተ መጻሕፍት መበርከቱ ብሎም የኢትዮጵያ ኮርነር መከፈቱ በአንባቢዎች ዘንድ ትልቅ ጠቀሜታ እንዳለው ገልጿል። በቀጣይ የኢትዮጵያን ኮርነር የሀገሪቱን ገጽታ በሚያሳይ መልኩ ለማደራጀት ከኤምባሲው ጋር ተቀራርበው እንደሚሰሩ ቃል መግባታቸውን በፓኪስታን የኢትዮጵያ ኤምባሲ መረጃ አመላክተዋል። በኦሮሚያ ክልል ከህብረተሰቡ ጋር በመተባበር እየተከናወነ ያለው የሰላም ግንባታ ስራ ተጠናክሮ እንደሚቀጥል የክልሉ አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ ገለጹ። በጅማ ከተማ የሃይማኖት ተቋማት ሚና ለሰላም ግንባታ ለእርቅ በሚል መሪ ሀሳብ ባለድርሻ አካላትን ያሳተፈ
የሰላም ኮንፈረንስ የተካሄደ ነው። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር ጀነራል አራርሳ መርዳሳ እንዳሉት በክልሉ ህብረተሰቡን ጨምሮ ባለድርሻ አካላትን በማሳተፍ በተከናወኑ የሰላም ግንባታ ስራዎች የሰላም እየሰፈነ ነው። ህብረተሰቡ በማሳተፍ የተጀመረው የሰላም ግንባታ ስራ በቀጣይም የበለጠ ተጠናክሮ እንደሚቀጥል ገልጸው በዚህ ሂደት የሃይማኖት ተቋማት ሚና የጎላ መሆኑን አስረድተዋል። የሃይማኖት ተቋማት በህብረተሰቡ ውስጥ ሰላምና አንድነት እንዲጸና ያላቸው በጎ ተጽዕኖ ከፍተኛ በመሆኑ ህብረተሰቡ ሰላሙን አጠናክሮ እንዲያስቀጥል በሚሰራው ስራ ተሳትፏቸውን እንዲያጠናክሩ ጠይቀዋል። የሃይማኖት ተቋማትና አባቶች በህብረተሰቡ ውስጥ ያላቸውን ተቀባይነት ተጠቅመው የታጠቁ አካላት ወደ ሰላም እንዲመጡ የጀመሩትን ጥረት እንዲያጠናክሩ አስገንዝበዋል። በመርሃ ግብሩ የተገኙት የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር በበኩላቸው የሃይማኖት ተቋማት ለዞኑ ዘላቂ ሰላምና ልማት ከፍ ያለ አስተዋጽኦ እያበረከቱ ነው። በቀጣይም የአካባቢውን ሰላምና ደህንነት አጠናክሮ ለማስቀጠል በጋራ መምከርና አስፈላጊ በሆኑ ጉዳዮች ላይ መተጋገዝ እንደሚገባም ጠቁመዋል። በሰላም ኮንፈረንሱ የተሳተፉ የተለያዩ የሃይማኖት ተቋማት ተወካዮች በበኩላቸው ሰላምን በዘላቂነት ለማረጋገጥ የበኩላቸውን እየተወጡ መሆኑን ተናግረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ ሀጂ መስዑድ አደም ሀገራችን የብዝሃ ሃይማኖት ሀገር እንደመሆኗ በልዩነት ውስጥ የሚከባበርና የወንድማማችነት እሴትን መገንባት ያስፈልጋል ብለዋል። ሰላም ለሁሉም ማህበረሰብ አስፈላጊ መሆኑን ገልጸው የሃይማኖት ተቋማት ይበልጥ ትኩረት ሰጥተው እንዲሰሩ የሰላም ኮንፈረንሱ መዘጋጀቱን ገልጿል። ከመድረኩ ተሳታፊዎች መካከል በብፁዕ አቡነ ሳዊሮስ የሃይማኖት ተቋማት ችግር በሰላማዊ መንገድ እንዲፈቱ ጥረት እያደረጉ መሆኑን አስረድተዋል። የሰላምና የፍቅር ዘር በመዝራት በህብረተሰቡ ውስጥ ሰላምና አንድነትን ከማጽናት አንጻር የበኩላቸውን እየሰራን ነው ብሏል። መርሃ ግብሩ ነገም የሚቀጥል ሲሆን በጅማ ከተማ የተከናወኑ የልማት ስራዎች ጉብኝትና ከህብረተሰቡ ጋር የሚደረግ ውይይት መኖሩንም ተመላክተዋል። በአማራ ክልል በአመራሩ ትጋትና በህዝቡ የነቃ ተሳትፎ የተከናወኑ የልማትና የመልካም አስተዳደር ስራዎች አበረታች ውጤት ማምጣታቸውን የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ገልጿል። በክልሉ ወቅታዊ ሰላምና የልማትና የመልካም አስተዳደር ስራዎች ላይ በመምከር የቀጣይ አቅጣጫዎችን ማስቀመጥ የሚያስችል የውይይት መድረክ በባህር ዳር ከተማ እየተካሄደ ነው። በመድረኩ ርዕሰ መስተዳድር አቶ አረጋ ከበደ በበጀት ዓመቱ የክልሉን ሰላም በማጽናት ለልማትና መልካም አስተዳደር ስራዎች ትኩረት መሰጠቱን ተናግሯል። የታቀዱ የልማትና የመልካም አስተዳደር ስራዎች በተሻለ ፍጥነትና ጥራት ለመፈጸም በተደረገው ሁሉን አቀፍ ጥረት የአመራሩ ሚና ከፍ ያለ መሆኑንም ገልጿል። አመራሩ መላውን ህዝብ በማንቀሳቀስና ከጎን በመሰለፍ የተከናወኑትን የልማት የመልካም አስተዳደር ስራዎች አበረታች ውጤቶች ማምጣታቸውን አስታውቋል። ለዚህም በከተሞች የተካሄደ የሚገኘው የኮሪደር ልማት፣ የበጋ መስኖ፣ የልማት ትሩፋት፣ ሌሎች የግብርና ልማት ስራዎች ማሳያ ናቸው ብሏል። በተጨማሪም በኢትዮጵያ ታምርት ንቅናቄ በመመራት እየተካሄደ የሚገኘው ኢንዱስትሪና ኢንቨስትመንት ዘርፍም መልካም አፈጻጸም እያሳየ መሆኑን አንስቷል። በማህበራዊ ልማት ዘርፍም የተሻለ መስራት መቻሉን ርዕሰ መስተዳድሩ ተናግረዋል። ያለንበት ወቅት የበጀት ዓመቱ የመጨረሻው ሩብ ዓመት በመሆኑ ክፍተቶችን ለማስተካከልና የተገኙ መልካም ተሞክሮችን ለማስፋት መረባረብ እንደሚገባ አስገንዝቧል። ተግባራትን በጥራት በፍጥነት በማከናወን የህዝብን ተጠቃሚነት ለማሳደግ በኩል ይበልጥ መሰራት እንደሚገባ አሳስቧል። በመድረኩ የክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋይ፣ በብልጽግና ፓርቲ አማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይና ሌሎች ከፍተኛ አመራር አባላት መገኘታቸው ለማወቅ ተችሏል። የአፍሪካ ሀገራት የመልካም አስተዳደር ችግሮችን በመፍታት ዘላቂ ሰላምን ለማስፈንና ግጭትን አስቀድሞ ለመከላከል በቁርጠኝነት እንደሚሰሩ ገለጹ። የአፍሪካ የሰላምና ደህንነት ምክር ቤትና የአፍሪካ የጋራ ግምገማ ማዕቀፍ APRM አራተኛው የጋራ የትብብር ስብሰባቸውን ለ2 ቀናት በደቡብ አፍሪካ ፕሪቶሪያ አካሂደዋል። ስብሰባው የተካሄደው መልካም አስተዳደር ለአፍሪካ ግጭት መከላከልና ዘላቂ ሰላም ምሰሶ ነው በሚል መሪ ሀሳብ ነው። ኢትዮጵያም በስብሰባው ከውጭ ጉዳይ ሚኒስትርና በፕሪቶሪያ የኢትዮጵያ ኤምባሲ ዲፕሎማቶች መወከሏን ኤምባሲው አስታውቋል። ኢትዮጵያን ጨምሮ የአፍሪካ ህብረት አባል ሀገራት መልካም አስተዳደር ለማስፈን የቅድመ ማስጠንቀቂያ ስርዓትን ለማጠናከርና በሰላማዊ መንገድ ግጭቶች ልባት እንዲያገኙ ለማድረግ ቁርጠኛ መሆናቸውን ገልጸዋል። የመገናኛ ብዙሃን ምክር ቤት ለጋዜጠኞች የሙያ ማረጋገጫ የመስጠት ኃላፊነት አልተሰጠውም ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀም። ባለስልጣኑ በላከው መግለጫ እንዳስታወቀው የመገናኛ ብዙሃን ምክር ቤት ጋዜጠኞችን ወይም የሚዲያ ባለሙያዎችን የመመዝገብም ሆነ የሙያ ማረጋገጫ የመስጠት ተግባርና ኃላፊነት በመገናኛ ብዙሃን አዋጅ ቁጥር 1238/2013 አልተሰጠውም ብሏል። የኢትዮጵያ መገናኛ ብዙሃን ምክር ቤት ለጋዜጠኞች የሙያ ብቃት ማረጋገጫ ለመስጠትና የጋዜጠኞች ምዝገባ ለማከናወን ውይይትና እንቅስቃሴ መጀመሩን ደርሽበታል ብሏል ባለስልጣኑ። ይህን ተከትሎም የተለያዩ ሚዲያ ተቋማት ጋዜጠኞችና የሙያ ማህበራት ጉዳዩን በተመለከተ የህጋዊነት ጥያቄና ስጋቶቻቸውን ለኢትዮጵያ መገናኛ ብዙሃን ባለስልጣን በማቅረብ ላይ ይገኛሉ ብሏል። ምክር ቤቱ ጋዜጠኞችን ወይም የሚዲያ ባለሙያዎችን የመመዝገብ
የመመዝገብም ሆነ የሙያ ማረጋገጫ መስጠት ተግባርና ኃላፊነት እንዳልተሰጠውም ባለስልጣኑ አስታውቋል። በመሆኑም የኢትዮጵያ መገናኛ ብዙሃን ባለስልጣን ለዚህ የምክር ቤት ተግባር እውቅና የማይሰጥ መሆኑን ለማሳወቅ ይወዳል ሲል ባስተላለፉ መልእክት አብራርተዋል። የአፍሪካን ሁለንተናዊ እድገት ለማረጋገጥ ለሀገሪቱ ወጣቶች የአመራርነት ብቃት ማጎልበት ትኩረት መስጠት እንደሚያስፈልግ የማላዊ ብሔራዊ ወጣቶች ምክር ቤት ዋና ዳይሬክተር ሬክስ ቾፕቲ ገለጸ። የፓን አፍሪካ ወጣቶች አመራር ጉባኤ ወጣቶችን አቅም ለበለጸገች አፍሪካ በሚል መሪ ሀሳብ ከመጋቢት 25 ከ27 2017 ዓ.ም በአዲስ አበባ በአድዋ ድል መታሰቢያ መካሄዱ ይታወቃል። በዚህም በአፍሪካ የወጣቶች አምቅ አቅም ለልማትና ለሰላም በመጠቀም የበለጸገች አፍሪካን እውን ለማድረግ ወሳኝ ስለመሆኑ ተነስቷል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በመክፈቻ መርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት ተለዋዋጩን የዓለም ጂኦፖለቲካል ታሳቢ ያደረገና ለለውጥ የሚተጋ ወጣት አመራር ማፍራት ተቀዳሚ ተግባር ሊሆን እንደሚገባ መግለጻቸው ይታወሳል። የጉባኤው ተሳታፊ የማላዊ ብሔራዊ ወጣቶች ምክር ቤት ዋና ዳይሬክተር ሬክስ ቾፖታ ከኢዜአ ጋር በነበረው ቆይታ የአፍሪካ ህብረት በ2063 የተባበረችና የበለጸገች አፍሪካን እውን ለማድረግ የያዘው እቅድ እንዲሳካ ወጣቱ አመራሮች ኃላፊነት አለባቸው ብሏል። የአፍሪካን ወጣት አመራሮች የአመራርነት ብቃት ማስታጠቅ እንደሚገባ የገለጸው ሬክስ የትምህርት ስርዓቱ ፈተናዎችን በብቃት የሚያልፉ ወጣቶችን እያበረከተ መሆኑን ተናግሯል። በቀጣይም በአህጉሪቱ የሚሰጠው ሁለንተናዊ የትምህርት ስርዓት ብሩህ አእምሮ ያላቸውን ወጣቶች ወደፊት ማምጣት ላይ ትኩረት ማድረግ እንደሚገባም ገልጿል። በመላው አፍሪካ ያለው የትምህርት ስርዓት የወጣቶችን ፍላጎት በተሻለ መልኩ ማሟላት እንደሚገባም ጠቁሟል። የአፍሪካ ወጣቶች አህጉሪቱን ወደ ብልጽግና ጎዳና ለማምጣት በሁሉም በኩል የሚጠበቅባቸውን አስተዋጽኦ ማበርከት እንዳለባቸው ጠቁሟል። የአፍሪካን ወጣቶች ተወዳዳሪነት ይበልጥ የሚያጎለብቱ ድጋፎች መደረግ እንዳለባቸው በመጠቆም አስፈላጊውን ችሎታና ብቃት መታጠቅ እንዳለባቸው አክሏል። አፍሪካውያን ወጣቶች የሚያጋጥማቸውን ተመሳሳይ ችግሮች ለመፍታት በትብብር መስራት እንደሚጠበቅባቸው የተለያዩ የአፍሪካ ሀገራት ወጣቶች መግለጻቸው ይታወሳል። የመከላከያ ሚኒስቴር ባለፉት 9 ወራቶች አበረታችና ውጤታማ ተግባራት ማከናወኑን የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። የመከላከያ ሚኒስቴር የ2017 ዓ.ም የ9 ወራት የዕቅድ አፈጻጸም ውይይት አድርገዋል። የሚኒስቴሩን ዕቅድና ሪፖርት ዝግጅት ክትትል ዳይሬክተር ኮሎኔል ፈይሳ ታደሰ ባቀረቡት የአፈጻጸም ሪፖርት በ9 ወራቱ አበረታች ውጤት መገኘቱን ገልጿል። ሰራዊቱን ከአዳዲስ ቴክኖሎጂ ጋር በማዋሃድ በአስተማማኝ መልኩ ሰላምን እንዲጠብቅ በማድረግ በኩል አመርቂ ስራዎች መከናወናቸውም አመላክተዋል። የኢንዱስትሪዎችን አቅም በማሳደግ ወታደራዊ ዲፕሎማሲያዊ ከፍ በማድረግ የሰው ሀብት አቅምን በማደራጀትና በማዘመን በሀገር ውስጥና በውጭ ትምህርታዊ ሙያዊና ወታደራዊ ስልጠናዎች የመስጠት ስራዎች በ9 ወራቱ የተከናወኑ ተግባራት ናቸው። የተቋሙን ገጽታ መገንባት፣ የሙስና ወንጀሎችን መከላከል፣ ለደንበኞች ፍትሐዊ የዳኝነት አገልግሎት መስጠት፣ የስርዓት ጾታን ግንዛቤ ማሳደግ፣ በአጠቃላይ ተቋሙን በተሰማራባቸው የስራ ዘርፎች አበረታች ውጤቶች መገኘቱን በውይይቱ ተገልጿል። የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ ባለፉት 9 ወራት የተሰራው አጠቃላይ ስራ ውጤታማና የሚበረታታ መሆኑን ገልጿል። በቀሪው የሩብ ዓመት ይበልጥ የተሻለ የዕቅድ አፈጻጸም ውጤት ለማስመዝገብ ሁሉም በትጋት መስራት እንደሚገባም አሳስቧል። ፈጻሚ አካላት የተቋሙ ታላላቅ ግቦች መሰረት ያደረጉ የዕቅድ አፈጻጸም ውጤት ሊኖራቸው እንደሚገባም ገልጿል። መከላከያ ታላቅ አቅም ያለው አንጋፋ ተቋም በመሆኑ ሙሉ አቅሙን ተጠቅሞ ወደ ውጤት ለመቀየር ከዚህ በላይ ጠንክሮ መስራት እንደሚያስፈልግ መናገራቸውን የሀገር መከላከያ ሰራዊት መረጃ አመላክተዋል። የምስራቅ እዝ 1 ኮር ለወራት ያሰለጠናቸውን የህግና የመገናኛ ኢንፎርሜሽን ሙያተኞች አስመረቀ። የምስራቅ እዝ 1 ኮር ለወራት ያሰለጠናቸውን የህግ እንዲሁም የመገናኛና ኢንፎርሜሽን ሙያተኞችን በዛሬው ዕለት አስመርቋል። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የምስራቅ እዝ የሰራዊት ስነ ልቦና ግንባታ ኃላፊ ብርጋዴር ጀነራል ማርየ ምትኩ ሰራዊቱ ከሚገነባበት ወታደራዊ ብቃትና ዲሲፕሊን ተነስቶ ከውስጥም ከውጭም የሚቃጣብንን ትንኮሳ ያለ ውጊያ በሩቅ ለማስቀረት ስልጠና ዋነኛው አስፈላጊ የሰራዊታችን ስንቅ ነው ብሏል። ተመራቂዎች በተሰጣቸው ስልጠና መሰረት ራሳቸውን እያዳበሩ ውጤታማ ስራ መስራት እንደሚጠበቅባቸው ጄኔራል መኩን አሳስቧል። የኮሩ አዛዥ ኮሎኔል ፈይሳ አየለ በበኩላቸው ከዘመኑ ጋር አብሮ የሚዘምን ተጣጣፊ፣ ፈጣን፣ ሙያዊን የሚመጥን በዲሲፕሊን ታንጸ ሚስጥር ጠባቂ የሰለጠነና በአቅሙ የጎለበተ ሰራዊት በመፍጠር ለታቀደው የዘመናዊ ሰራዊት ግንባታ ሂደት የበኩላችን እንወጣለን ብሏል። ኮሎኔል ፈይሳ ስልጠና የሰራዊታችን መሰረት ነው። ስልጠናው የማድረግ አቅምን የሚያሳድግ የሚሰጡ ግዳጆችን በላቀ ብቃት ለመወጣት የሚያግዝ እንደሆነም አንስተዋል። ኮሩ ካለበት ውስብስብ የግዳጅ ቀጠና አንጻር አባላቱን በአቅምም በእውቀትም በማጎልበት ለነገ የማይተው ተግባር ነው ያሉት ኮሎኔል ፈይሳ ወጥና ቀጣይነት ባለው መልኩ ስልጠናዎችን በመስጠት ለቀጣይ ለሚሰጡ ማንኛውም ግዳጅ ራሱን እያዘጋጀ እንቀጥላለን ብለዋል። የስልጠናውን ሪፖርት ያቀረቡት የኮሩ ሰው ሀብት ኃላፊ ሌተናል ኮሎኔል እንዳለ ኃይሌ እንደ ኮሩ ተመጣጣኝ ችሎታ ለመፍጠርና በግዳጅ ላይ የላቀ አፈጻጸምና ውጤት ለማስመዝገብ የሚያስችል ግንዛቤ
በስልጠናው መፍጠር ተችሏል ሲሉ ተናግረዋል። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። የአምቦ የገበሬ ህብረት ስራ ማህበር የስንዴ ምርትን ባልተገባ ዋጋ በመሸጥ ከ4 ሚሊዮን ብር በላይ አሳጥተዋል የተባሉ የማህበሩ አመራሮች በጽኑ እስራት ተቀጡ። በኦሮሚያ ክልል የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ችሎት ጥፋተኛ የተባሉ የማህበሩ አመራሮችን በ11 እና በ12 ዓመት ጽኑ እስራት እንዲቀጡ ወስኗል። የዞኑ አቃቢ ህግ የማህበሩ የቦርድ ሰብሳቢና ስራ አስፈጻሚ ለማ ፈዬ ደገፋ እና የማህበሩ ስራ አስኪያጅ የነበሩ ታምሩ ታከለ ፍጤ ላይ በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ዝባር ሐሌታና የሙስና ወንጀሎች ለመደንገግ የወጣውን አዋጅ ቁጥር 881 ዝባር 2007 አንቀጽ 4 ንዑስ አንቀጽ ቁጥር 1 ዝባር 4 እንዲሁም አንቀጽ 13 እና ንዑስ አንቀጽ ቁጥር 2 ስር የተመለከተውን ድንጋጌ መተላለፋቸውን ጠቅሶ ዝርዝር ክስ አቅርቦባቸው ነበር። ተከሳሾቹ ነሐሴ 10 ቀን 2013 ዓ.ም ያልተገባ ጥቅም ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ ማህበሩ ለሽያጭ የሚያቀርበውን 12000 ኩንታል የስንዴ ምርት ህጋዊ አሰራርን ባልተከተለ መልኩ ለግለሰብ እንዲሸጥ ማድረጋቸው በክሱ ዝርዝር ላይ ተመላክቷል። በተጨማሪም ገዢው ግለሰብ ማቅረብ የነበረበትን የ5 ከመቶ ዋስትና ግዴታ በመተላለፍ 1 ከመቶ ብቻ የዋስትና ግዴታ እንዲያቀርብ በማድረግ ማህበሩ ለሽያጭ ያቀረበውን የ12 ኩንታል የስንዴ ሽያጭ ዋጋ ቀንሰው እንዲሸጥ በማድረግ ማህበሩ 4 ሚሊዮን 200 ሺህ ብር ማሳጣታቸው ተጠቅሷል። ተከሳሾቹ ችሎት ቀርበው የቀረበባቸውን የክስ ዝርዝር የደረሳቸው ሲሆን በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውን ጠቅሰው የሰጡትን የእምነት ክህደት ቃል ተከትሎ አቃቢ ህግ የሰው ምስክርና የሰነድ ማስረጃ አቅርቧል። ፍርድ ቤቱም የአቃቢ ህግ ማስረጃን መርምሮ ተከሳሾቹ እንዲከላከሉ ብይን ሰጥቶ የነበረ ቢሆንም በተገቢው መከላከል አለመቻላቸውን ጠቅሶ የጥፋተኝነት ፍርድ አስተላልፈዋል። በዚህም የግራ ቀኝ ቅጣት አስተያየት መርምሮ በመያዝ አንደኛ ተከሳሽን በ12 ዓመት እንዲሁም ሁለተኛ ተከሳሽን በ11 ዓመት ጽኑ እስራት እንዲቀጡ ወስኗል። በተጨማሪም ተከሳሾቹ እያንዳንዳቸው በ2000 ብር የገንዘብ መቀጮ እንዲቀጡ ተወስኗል። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የውጭ ዜና። አሜሪካ የደቡብ ሱዳናውያን ቪዛ መንጠቋን ተከትሎ ደቡብ ሱዳን ቅሬታዋን ገለጸች። የሌላ አፍሪካ ሀገር ዜጋን በተመለከተ ክስተት ምክንያት የደቡብ ሱዳናውያን ቪዛ በአጠቃላይ መነጠቁን ደቡብ ሱዳን ነቅፋለች። የአሜሪካ የውጭ ጉዳይ ሀሊዲ ማርኮ ሩቢዮ ደቡብ ሱዳናውያን ቪዛ እንደሚከለከሉ አስታውቋል። ውሳኔውን ያሳለፉት ደቡብ ሱዳን ከአሜሪካ የተባረሩ ዜጎቿን አልቀበልም ብላለች በሚል ነው። ወደ ደቡብ ሱዳን ከአሜሪካ የተላከው ሰው የዲሞክራቲክ ሪፐብሊክ ኮንጎ ዜጋ በመሆኑ ምክንያት ግለሰቡን አለመቀበሉን የደቡብ ሱዳን የውጭ ጉዳይ ሚኒስትር አስታውቋል። ግለሰቡ ለተጨማሪ ምርመራ ወደ ተላከበት ሀገር ተመልሷል ሲል አስታውቋል። ዶናልድ ትራምፕ መልሰው ስልጣን ከያዙ በኋላ አሜሪካ ቪዛ በመከልከል የአንድን አገር ዜጎች በአጠቃላይ ኢላማ ስታደርግ ይህ የመጀመሪያው ነው። ትራምፕ ስደተኞችን በጅምላ እንደሚመልሱ ሲዝቱ ቆይቷል። የደቡብ ሱዳን ዜጎች በአጠቃላይ አሜሪካ እንዳይገቡም የሚታገዱ ይሆናል ተብሏል። አሜሪካ ያባረረችው ግለሰብ ደቡብ ሱዳን ባለመቀበሏ ማርኮ ሩቢዮ የደቡብ ሱዳንን የሽግግር መንግስት ወቅሷል። የሚተባበሩ ከሆነ በቀጣይ ውሳኔው ሊቀለበስ ይችላልም ብለዋል። ደቡብ ሱዳን ግን የአገሯ ዜጋ ባልሆነ ሰው ምክንያት የጅምላ ውሳኔ መተላለፉን ተቃውማለች። ግለሰቡ ኮንጓዊ መሆኑን የሚያሳይ መረጃ ለአሜሪካ መላኩም ተገልጿል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኪዮሉት ለኤፒ እንደገለጹት አሜሪካ በውጥረት ውስጥ ሳለ ስህተት ለማግኘት እየሞከረች ነው ብሏል። የደቡብ ሱዳን የመጀመሪያ ምክትል ፕሬዚዳንት ሪክ ማቻር በቁም እስር መዋላቸውን ተከትሎ ደቡብ ሱዳን ዳግመኛ ወደ እርስ በርስ ጦርነት እንዳትገባ ስጋት አለ። ፕሬዚዳንት ሳልቫኪር ሪክ ማቻርን ነውጥ በማስነሳት ከሷል። አሜሪካ ከአስቸኳይ ጊዜ ሰራተኞቿ ውጭ ያሉ ሰራተኞች ከደቡብ ሱዳን እንዲወጡ ባለፈው ወር ትዕዛዝ ሰጥታለች። ከዚህ ቀደም ደቡብ ሱዳናውያን በአሜሪካ ለተወሰነ ጊዜ የሚቆዩበት ፍቃድ ነበራቸው ሲል ቢቢሲ በዘገባው አስታውሷል።
ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቅርጭቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።